بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشو برات مقطع جالاتشو يا أفريكان جرا بروجرام تكتاتوش زارم محييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته يالكم نكون الله سبحانه وتعالى لزيل يتكبر ورأس جمرون ودمج أرش عكابي لا درسن جيتا كفي على مسجانا يجباو እንግዲህ አላህ Subhanahu Wa Ta'ala ለሱ ብሎ ከተጠሙት ለሱ ብሎ ከተራቡት ለሱ ብሎ ከጾሙት ሰዎችና ጾማቸውን ከተቀበላቸው ሰዎች በአጠቃላይ በዚህ በተከበረው ረመዳን የሰራናቸው ስራዎች ከተቀበላቸው ሰዎች እንዲያደርገን አላህን እየለመናችሁ የተማጸናችሁ ፕሮግራማችን እንድትከታተሉ አክብሮት ጋብዛለሁ። አብራችሁ እስከ መጨረሻም ዘልቀው መሐመድ አብዱራህማን አባፍናኔ ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ዛሬም በሌላ እንግዳ በሌላ ርዕስ ተገናኝተናል። እንግዲህ ጋር ወደ 1 ሰዓት 50 ደቂቃ አካባቢ ቆይታ አድርጋለሁ። እንድትከታተሉኝ በአክብሮት እየጋበዝኩኝ ወደ እንግዳ ያመራለሁ። ባረከላሁ ፊኩም መልካም ቆይታ። طيب ኡስታዝ ጀማል እንግዲህ በቅድሚያ አላህ Subhanahu Wa Ta'ala እንኳን ለዚህ ለተከበረው የረመዳን ወር አደረሰ። እንደዚህም ደግሞ ለአፍሪካ እንግዳ ፕሮግራም ተጋባዥ እንግዳ ለመሆን ፍቃድህን ስለሰጠህን ጊዜን ቆርሰህ ስለሰጠህን ከልብ የመነጨ ምስጋና ላቀርብልህ እወዳለሁ። በአድማጭ ተመልካቾች ስም ከልብ አመሰግናለሁ። እንኳን ደህና መጣ። እናንተም የአፍሪካ ቲቪ እንግዳ አደርጋችሁ በመጋበዛችሁ እንኳን ደስ አላችሁ። አክብራችሁ ስለጠራችሁኝ አላህ ያክብራችሁ። طيب بارك الله فيك ኡስታዝ ጀማል እስኪ እንግዲህ ይሄን ጥያቄ አብዛኞቹ እዚህ ፕሮግራም ላይ የምጋብዛቸውን እንግዶች የምጠይቀው ጥያቄ ነው። ላንተም ላንሳውና ኡስታዝ ጀማል ሎቢ የት አካባቢ ነው ተወልደህ ያደግከው? እንደዚሁም ደግሞ አያይዘህ አንተ ተወልደህ ያደግክበት አካባቢ ያለው የረመዳን አቀባበል እንደዚሁም ደግሞ ረመዳን ላይ ያለው ድባብ ምን ይመስላል? ተፈضل بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد ود تكبراتشو يا أفريكا تيفي تكتاتاي نهتنا وندموش بقدمية لزي لتكبروا شهر رمضان ور እንኳን አደረሳችሁ እንኳን አደረሰን ለማለት ወዳለሁ። እንግዲህ እኔ ተወልጄ ስሜ ጀማል ሎቢ ሙሳ ይባላል። ተወልጄ ያደኩት በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ውስጥ የምትገኝ በመስቃን ቤተሰብ ወይም ደግሞ በመስቃን ማህበረሰብ ውስጥ ተወልጄ ያደኩኝ ሲሆን እንግዲህ ረመዳን እኛ አካባቢ ላይ ልዩ የሆነ ድባብ አለው፣ ልዩ የሆነ ስሜት አለው። እዛው አካባቢ ላይ ያው ሰዎች ረመዳን በሚመጣበት ሰዓት ላይ በተለይ በተራዊህ ሰላት የሚነሽጡበትና የሚጓጉበት ሁኔታ አለ። በተለይ ከተማው አካባቢ ደግሞ ለየት ባለ መልኩ ወጣቱም አዋቂውም ጭምር በነሻጣ በጉጉት ሲጠብቀው ነው የምናየው። አልፎ አልፎና አለፍ ሲል በተለይ ገጠሩ አካባቢ ላይ ማታ ተራዊህ ይሰገድና ከዛም በኋላ በተለያዩ መስጂዶች ኢባዳ ወይም ደግሞ መጅሊስ ተብሎ ይቀመጥና በቀኑ ክፍለ ጊዜ ባሉ ሰላቶች ላይ ከመስገድ ዚክሮችን ከማብዛት ቁርአኖችን ከመቅራት ሰዎች የሚዘናጉበት ሁኔታ የሚታይ ነው የሚሆነው። ከዛ ውጭ ረመዳን እንደ አካባቢያችን በጥሩ ሁኔታ ነው የሚጠበቀውና በጥሩ ሁኔታ ነው የሚያሳልፉት። طيب بارك الله فيك استاذ جمال طيب እንግዲህ መስቃን ማህበረሰብ አካባቢ ያለው የረመዳን ድባብ ከሞላ ጎደል ይሄን ይመስላል። طيب አሁንም ወደ አንተ ለበርካታ እንግዶች የማቀርበውን ጥያቄ ወደ አንተ ላቀርብ። ምክንያቱም ይሄን ጥያቄ የማቀርብበት የራሴ የሆነ ምክንያት አለኝ። ወደ በኋላ ላይ እሱን አንሳለሁኝና እስኪ አንተ ኡስታዝ ጀማል ጾም እንግዲህ እንደየአካባቢው ማህበረሰብ ልጆች የሚጀምሩበት የጾም የሚጀምሩበት የእድሜ ክልል አለና አንተ ጾምን መለማመድ ወይም ደግሞ መጾም የጀመርከው ተቅሪበን ያኔ በስንት ዓመት አካባቢ ነው? ማለት ስንት ዓመት እየሆነ ለመጾም መሞከርክ? ቢስሚላህ ረመዳን መጾም የጀመርኩበት ምናልባት በትክክለኛው መልኩ መግለጽ ባልችልም ከ12 ዓመት አካባቢ ይመስለኛል። ምክንያቱም በህፃንነቴ በአካባቢያችን የምንቀራበት በራችን ላይ መስጂድ ነበረ። በዛች መስጂድ ሰው ሲሰግድ ሰው ተራዊ ከተሰገደ በኋላ መጅሊስ ተብሎ ከመቀመጥ በፊት ሐድራ የሚባል ነገር አለ። ንፍሮ ምናምን ይባላል።
ያ ነገር በጣም ይናፍቀንና በዛውም የተነሳ መስጂድ በመንሄድበት ሁኔታ ስለነበረ ተቅሪበን 12 ዓመት አካባቢ ሲሆን መጾም የጀመርኩ እንደሆነ አስታውሳለሁኝ። ለምን በዛችው እድሜ ክልል ላይ ያለው ቁርአን በአንድ በኩል እየቀራው ሰፊና በተለይ ወደ ደቡቡ አካባቢ ላይ እንደ ሰሜኑ አይደለም። ቁርአን እየቀራን ጎን ለጎን ከፊቂ ኪታብ የምንጀምረው ሰፊና ነው። ሰፊና የሚባለውን ኪታብ መቀራው የነበረው በዛው እድሜ ክልል ስለነበረ በዛችው በ12 ዓመት አካባቢ ነው መሆኑን የማስታውሰው መጾም የጀመርኩት። طيب ምክንያቱም አንዳንድ ቤተሰቦች ኡስታዝ ጀማል አስታውሰ ከሆነ ምናልባት አስተውለህ ከሆነ ታገዘኛለህ ልጆቻቸው የ8 ዓመት የ9 ዓመት ኢቭን የ10 ዓመት ልጆች አካባቢ አንተ ጾም የጀመርክበትም 12 ዓመት አካባቢ እያሉ ልጆች ያው በቃ እንጾማለን ብለው ይነሳሉና አንዳንድ ወላጆች ደግሞ አይ ገና ናችሁ እያሉ የሚከለክሏቸው አሉና ልጆች 15 ዓመት ባይሞላቸው እንጾማለን ብለው ከተነሱ መለማመዱ የተሻለ ነው። እስከ ዙሁርም ጾሙ እስከ አስሩም ጾሙ እና ገና ናችሁ አትችሉም እያሉ ከመከልከል ይልቅ ምክንያቱም እዚህ ፕሮግራም ላይ ቀደም ሲል አንድ መሻይኽ አቅርቤ ነበርና እንጾማለን ብለው ካሉ እንደ ቢለማመዱትና ባይከለክሏቸው እስከቻሉበት ድረስ ቢጾሙ የተሻለ ነው። ምክንያቱም 15 ዓመት ከሞላቸው በኋላ አይቸገሩም የሚል ሐሳብ አቅርበዋል አንድ ሼኽና ለዛ ነው በስንት ዓመት ነው ጾም የጀመርከው ብዬ የጠየቀው። ይሄ ነገር ትክክል ነው። በአፍሪካ ቲቪ ሁሉም አድማጭ እንደ የሚሰማውና በተለይ ወላጆች መደረግ ያለበት ነው። ተዕዊድ የሚባለውን ነገር ወይም ደግሞ መለማመድ የሚባለውን ነገር ምናልባት ሐዲሱ ነስ ሆኖ የመጣው እንኳን በሰላት ቢሆንም አልሙ አውላደኩም ሰላህ ልጆቻችሁን ሰላት አስተምሯቸው አለማምዷቸው በ7 ዓመታቸው 10 ዓመት ሲሆኑ ደግሞ ምቷቸው እንዲሁም ደግሞ ወንድና ሴትም ከሆኑ አብረው መተኘት እንደሌለባቸው ለዩዋቸው ያሉት የአላህ መልእክተኛ አለይሂ ሰላቱ ወሰላም ነሱ እንኳን በጾም ቢመጣም አጠቃላይ ያሉትን ዒባዳዎች ከልጅነት አእምሮ ቀርጾ እንዲወጣ ትክክል ነው። ወላጆች ልጆች እንዳው እንጓጓለን ሱሁር ተነስቶ ሲበላ እንዳው ንያውንም ድረስ የማያስተካክሉበት ሁኔታ ወላጆች እንድንለማመድ አንዳንድ ወላጆች ያስተምራሉ። ሱሁር ከተበላ በኋላ ነገውን ለመጾም እንዲበሉ እንዳው ነወይቱ ሰውመ ኸዲ አን አዳኢ ፈርድ ሸህሪ ረመዳን የሚለው ልክ አዲህ ሰነ هذه السنه የሚለው በማያውቁት ያህል የሚያለማመዱበት ሁኔታ አለ። እቺ ነገር ሐዲሱ ኡሙም ነው ስለሆነ ወላጆች ልጆቻቸውን በ7 ዓመት ቢያንስ እንኳን ቀኑ ሙሉ መጾም እንኳን ባይችሉ በግማሽ እንኳን ጾመው ቢያጠፉ ያንን የማለማመዱ ነገር ሊኖር ይገባል በእያንዳንዱ ወላጅ ማየት ማለት ነው። እግረ መንገዱን 15 ዓመት ሲሞላቸው ምንም የሚያስቸግሩ ነገር አይኖርም ይለምዳል አይኖርም። طيب استاذ جمال بارك الله فيك ጥሩ ፖይንት ነው ያነሳው። እስኪ ሌላ አሁን ወደ ፐርሰናል ጥያቄ ወደ አንተ ወደ ግል እንትነህ ልምጣና እንግዲህ አሁን አንተ ያለኸው بارك الله فيك ሳውዲ አረቢያ አካባቢ ነው ያለኸውና እንደው ወደዚህ አካባቢ የመጣህበትን መቼና እንዴት እንደመጣህ ምክንያቱም ባውቅ ደስ ይለኛል። ብስሚላህ ትክክል። ምናልባት በቅድሚያ ለውድ አፍሪካ ቲቪ ተከታታይ እህትና ወንድሞች በአፍሪካ ቲቪ ፕሮግራሞች ሲዘጋጁና በአፍሪካ ቲቪ እንግዲህ ተደርጎ ሰዎች ሲቀርቡ በህይወት ተሞክራቸው ባላቸው የእውቀት ደረጃ ባላቸው የተለያዩ በህይወታቸው ውጣ ውረድን ሌሎችም ሰዎች ሊማሩና ትምህርት ሊወስዱበት ነው። ከዛ ውጭ አንድ ሰው ከለሩ ወይም ደግሞ መልኩ በሻሻ ለማሳየት ተፈልጎ አይመስለኝም። እቺ ነገር ቁርአኑ ላይ አላህ ጀለ ወዐላ የእያንዳንዱ ነቢያቶችን ታሪክ ከቀሰሰ በኋላ ከተረከ በኋላ እነዚህ ሁሉ መልእክቶችን እነዚህ ሁሉ ታሪኮችን መተረከልክ ለምንም አይደለም ሊኑሰብት به فؤادك ቀልብህን በዲኑ ላይ እንዲረጋጋ ሰዎች በሚያደርሱብክ በደልና ጭንቀት ልክ ካንተ በላይ የደረሰባቸው ሰዎች ኖረው ጸንተውና መልእክታቸውን አደራቸውን እንደተዋጡ እያለ ይናገራል። በዚህ አፍሪካ ቲቪ መሻይኾች ሲቀርቡ ባለሀብቶች ሲቀርቡ ወይም ደግሞ ችግር የደረሰባቸው ሰዎች ሲቀርቡ ችግራቸውን ሲዘረዝሩ መሻይኾች
በእውቀታቸውና በህይወታቸው ያሳለፉትን ውጣ ውረድ ሲገልጹ በቀልድ ልናሳልፈው ሳይሆን እኔስ በዚህ ሰውዬ ህይወት ታሪክ ምን ተማርኩ የሚለውን ነገር ነው መሆን ያለበት። እንደግል ለጠየቀኝ ጥያቄ ወደዚህ ሳውዲ አረቢያ የመጣሁት በምፈልገው ሰዓትና በማስበው ሰዓት አይደለም የመጣሁት፣ በምክንያት ነው የመጣሁት። ምናልባት አንዳንድ ሰዎች ሳውዲ ሲባል ብቻ ለማየት ዋቅቶ ተነስተው የሚመጡ አሉ። አንዳንዶች ደግሞ ለገንዘብ ፍለጋ በሚል ብቻ የሚመጡ አሉ። በተለያየ መልኩ ከሀገር የሚወጡበት አጋጣሚ አለ። እኔ በመሰረቱ ሳውዲ አረቢያ መምጣት ትንሽ ራሴን ካወቅኩኝ ጊዜ ጀምሮ የምመኘው የነበረው መዲነተ አልሙነወራ ጃሚዓተል ኢስላሚያን በአንዳንድ መስፈርቶችን አሟልቼ መጥቼ መማርን የሚለው ነገር ላይ ፍላጎቴና ጉጉቴ ነበረ። ነገር ግን በዛ መልኩ ሳይሆን መጨረሻ አካባቢ ላይ የመጣሁት ያው የአላህ ፍቃድ ሆኖ ኢትዮጵያ ላይ በነበረው በድምጻችን ይሰማ ፕሮግራም ሰዓት ትንሽ በኢትዮጵያ ላይ በነበረው ጫና ከ2003 ጀምሮ 2004 እንደ ኢትዮጵያ አቆጣጠር ትንሽ በሱናው ላይ በመሳጅዶች ላይ በዱዓቶች ላይ በጣሊባን ኢልሞች ላይ የነበረውን ጫና በጣም ከመጠን በላይ ሲበዛ በዛ ምክንያት ነው በተለያዩ በኢትዮጵያው ክፍል ላይ የነበረውን ነገር ይታወቃል። በሰሜኑም በደቡቡም እንደኛም አካባቢ ላይ የተወሰኑ ጫናዎች ነበሩ። መድረሳዎችን የማዘጋት እንዲሁም ደግሞ ለማሳሰር የተለያዩ በደሎች የሚደርሱበት አጋጣሚ ነበረ በወቅቱ። ያንን መሰረት በማድረግ የቤተሰብም ጭንቀትና የቤተሰብም ስጋት ሁሌ በአእምሯቸው ላይ ስለነበረ ያንን ስጋት ወይም ደግሞ በዛ ረብሻ የተነሳ ሳልወድ በግድ እንደው ከምንም ነገር በላይ የቤተሰብ ጫናና የቤተሰብ ፍላጎት በመሆን 2005 በኢትዮጵያ አቆጣጠር ህዳር 7 ነው ወደዚህ የመጣሁት። ወይም በዚህ ሀገር አቆጣጠር በአረቦቹ በ1444 አንደኛ ወር ቀን 2 ሳውዲ አረቢያ ገብቼ ያለው ማለት ነው። በነበረው በድምጻችን ይሰማ ጊዜ በነበረው ረብሻ ምክንያት ነው ከኢትዮጵያ ለመውጣት የቻልኩት። ተቀሪበን አሁን ለስንት ዓመት ነው ማለት ነው? አሁን 13 ዓመት ከ3 ወር አካባቢ ነው ሳውዲ አረቢያ ከመጣሁት። ባረከላሁ ፊክ። በነገራችን ላይ በጣም በርካታ ሰዎች በዛ በኢትዮጵያ ሙስሊሞች ሰላማዊ ትግል ወይ በድምጻችን ይሰማ ምክንያት በርካታ ሰዎች አገር ለቀው የወጡበት ሁኔታ አለ። ሳውዲ ደግሞ አብዛኛው ሰው በተለያየ መንገድ ወደ ሳውዲ የመጡ ነበሩ። طيب እንግዲህ ኡስታዝ ጀማል እጅግ በጣም ያ ጊዜ እጅግ በጣም የማያልፍ የሚመስል ጊዜ አልፏል። አልহামዱሊላህ ረብል ዓለሚን ዛሬ ላይ ላደረሰን ጌታ አሁን ከፍ ያለ ምስጋና ይገባው። ደግመን ደጋግመን ልናመሰግነው ይገባል። طيب ኡስታዝ ጀማል አሁንም ወደ አንተ የግል እንትን ልምጣ። አንተ መግቢያ ላይ አነሳስተዋል። እኔ እዚህ ፕሮግራም ላይ በነገራችን ላይ የአፍሪካ እንግዳ ፕሮግራም የተለያየ እድሜ ክልል ውስጥ ያሉ ሰዎች፣ መሻይኾች፣ ነጋዴዎች፣ ተማሪዎች፣ በስደት ላይ ያሉ ሰዎች የወጡትን የወረዱትን ዳገትና ቻሌንጅ ድጉጣት የተለያየ ነገሮችን የሰዎችን ተሞክሮ የምናቀርበው አንተ እንዳልከው ሌሎች ሰዎች እንዲማሩበት ሌሎች ሰዎች ቀደም ብለው ከዚህ ከሚቀርቡ እንግዶች ተሞክሮ ወስደው የራሳቸውን ነገር ቀምረው የተሻለ ነገር እንዲፈጥሩ ለማገዝ ታስቦ የተዘጋጀ ፕሮግራም ነው። ባረከላሁ ፊክ። እስኪ ወደ አንተ ልምጣና ኡስታዝ ጀማል እንደው እንግዲህ ዛሬ 13 ዓመት አካባቢ ሆኗል እዚህ ሀገር ላይ በስደትና ምናልባት ከሀገር በመውጣቴ ይሄን አጥቻለሁኝ በመውጣቴ ደግሞ አልহামዱሊላህ ይሄን አግኝቻለሁ ወይ ማትረፊያለሁ የምትለው ነገር አለ? ሀገር በመውጣቴ አንዳንድ እንትን የሚቆጩኝ ነገራቶች አሉ። ይሄ ነገር አምልጦኛል፣ ይሄን ነገር ባለማግኘቴ እጸጸታለሁ ብዬ የምለው ነገር ላይ ትንሽ ሀገር ላይ በነበርኩበት በወጣትነት እድሜ ላይ ከዲኑ ጉጉት ጋር ከቂርአቱ ፍላጎት ጋር እንዲሁም ደግሞ የነበሩት ተማሪዎችን አንጾ ወደ ጥሩ ደረጃ ላይ ደርሰው በተለይ ከዚህ ወደ ሳውዲ ወደ ኢትዮጵያ ለእረፍት ገብቼ አንዳንድ
የነበሩ ተማሪዎችን አይቼ ለውጥ አምጥተው ማህበረሰቡ ላይ ትልቅ ተጽዕኖና ትልቅ ጫና በዲኑም ላይ ትልቅ ለውጥ ያመጡ ልጆችን በማይበት ሰዓት ላይ ሀገር ሆኜ እንደዚህ አይነት ሰው ማፍራት እንደዚህ አይነት ሰው ጥሩ አንጾ ማሳደግ የሚለው ነገር ላይ አሁንም ይጸጽተኛል። ከዛ ውጭ ግን እንግዲህ ሳውዲ አረቢያ በመምጣቴ የሚጸጽተኝ ነገር የለም። ብዙ ያየኋቸውና ብዙ በሀገሩም ይሁን በህይወትም ይሁን እንዲሁም ደግሞ በሀገሩ ነባራዊ ሁኔታ የወሰድኳቸው ተሞክሮችና ትምህርቶች በተለያየ መልኩ ስላለ የምጸጸተው ነገር የለም። ከኢትዮጵያን ትቼ በመምጣቴ መጀመሪያ በጠቀስኩት ጉዳይ ውስጤ እንትን ይለኛል፣ ይጸጽተኛል። ከዛ ውጭ ግን ያው ባለው ነገር አልহামዱሊላህ ራዲ አልহামዱሊላህ ሳውዲ ብዙም ውጣ ውረዶች አላሳለፍንም። ነገር ግን ፊት ጊዜ መግቢያ ላይ እንዳልኩት ሳውዲ ላይ መጀመሪያ አካባቢ ላይ እንደመጣው ሀገር ላይ የነበረኝን ይሄ ማዕህድ ገብቼ ጀሚዓተል እስላሚያ ገብቼ ማህበረሰቤን ማገልገል አለብኝ የሚለውን ጉጉት ስለነበረ ሳውዲ እንኳን ከገባው በኋላ ቀጥታ ትንሽ አንዳንድ ቻሌንጆች ከኢቃማ ጋር ተያይዞ ወይም ከመኖሪያ ፈቃድ ጋር ተያይዞ ገጥሞኝ ነበር። ያንን አስተካክዬ ቀጥታ ያንን ፕሮግራም ለማስፈጸም ወይም ደግሞ ለማሳካት ብዬ ቀጥታ ወደ ማዕህድ መካ ተመልሼ ሄጄ ነበር። ያ ነገር በምን አቋርጬ እንደመጣው ምን እንደገጠመኝ ኢንሻአላህ ቀጣይ የማነሳው ይሆናል። طيب بارك الله فيك አሸለም ችግር የለም መሸሽ እናነሳለን፣ ጊዜ ፈቀደልን ያክል እናነሳለን። ሌላው እንግዲህ ጀማል አላህ Subhanahu Wa Ta'ala ወዶና ፈቅዶ የዚህን አመት ረመዳን ጾመን ዛሬ 28 29 እንግዲህ ከ27 በኋላ ነው ያለው። ምናልባት ከሁለት ቀን በኋላ አመት በዓላችን ዒዳችንን የምንቀበልበት እለት ነው የሚሆነው አላህ እድሜና ጤና ከሰጠን። ሁለት ቀን አካባቢ ነው የቀረው ረመዳን ሊጠናቀቅና እኔ ምናልባት በዚህ ጉዳይ ላይ ማንሳት የምፈልገው ብዙ ማለት ማህበረሰባችን ዘንድ ያስተዋልኳቸው አንዳንድ ክፍተቶች ስላሉ ለማስታወስ ያክል ነው። ለይለተል ዒድና የዒድ ቀንን የምናሳልፍበት ሁኔታ ትንሽ አንዳንድ ጊዜ ከመስመር ወጣ ያለ ነገር አስተውላለሁኝ። ረመዳን አለቀ ማለት ሁሉ ነገር አለቀ ማለት አይደለም። ወደ በኋላ ላይ እናሳለን። በረመዳን ላይ ስንሰራቸው የነበሩ ኢባዳዎች ከረመዳን በኋላም አሉ። ያ በረመዳን ስንገዛው ስናጎነብስለት ስጁድ ስናደርግለት እጃችንን ከፍ አድርገን ስንለምነው የነበረው ጌታ አላህ Subhanahu Wa Ta'ala ባድ ረመዳን እሱ ነው ያለውና ወደ በኋላ እሱንም እያነሳሁኝ እንዳው ረመዳን ተጠናቀቀ ብለን በተለይ ደግሞ ለይለተል ዒድ በጣም ትልቅ ሌሊት ነው። እንደዚሁም የዒድ ቀን ትልቅ ቀን ነው። ጃኢዛ ወይ ሽልማት የምንቀበልበትም ቀን ስለሆነ እንደው እነዚህን የዒድ ሌሊትና የዒድን ቀንን በምን መልኩ ማሳለፍ ያለብን ብለህ ትላለህ? ናም በቅድሚያ እኛ ሙስሊሞች ስንባል አልহামዱሊላህ አላህ Subhanahu Wa Ta'ala ለመረጠውና ለወደደው እምነት ነው ተከታዮች ያደረገን። ይህ እስልምና ወይም ደግሞ ይህ እምነት በራሳችን ፍላጎትና በራሳችን ምርጫ የሚሆን አይደለም። ሐቂቀተን ወደ ዲን الاسلام በምንመጣበት ሰዓት ላይ ወደ እስላም በምንመጣበት ሰዓት ላይ ሁሉም ነገር በራሳችን ፍላጎት በራሳችን ስሜት በራሳችን ምርቃና ወይም በራሳችን በሚስማሙ ነገራቶች ብቻ አይደለም የምናደርጋቸው ነገራቶች በአጠቃላይ ሚዛን የሚደፉ መሆን እንዳለባቸው ከአላህ ዘንድ አጅር የሚያስገኙ በመሆናቸው ጀነት ልንገባባቸው የምንችልባቸው ተግባራቶች መሆናቸው እነዚህ ነገራቶች ታሳቢ ነው መደረግ ያለባቸው። አላህ Subhanahu Wa Ta'ala በቁርአን ላይ እንደሚናገረው አፈሐሲብቱም أنما خلقناكم عبثا وأنكم إلينا لا ترجعون أيحسب الإنسان أن يترك سدى ይላል። አፈሐሲብቱም أنما خلقناكم عبثا ለጫወታ ለቀልድ ለቁም ነገር የሌለበት በባዶ የፈጠርኳችሁ አድርጋችሁ ታስባላችሁ ወይ? በዚህ መልኩ እንዳታስቡ እናንተ የያዛችሁትን ይዛችሁ የሰራችሁትን ሰርታችሁ ወደኔ መመለሳችሁ አይቀርም ይላል። ልክ ሌላም ቦታ ላይ አያحسب الانسان ان يترك سدى የሰው ልጅ ከተፈጠረ በኋላ ምንም ችላ ተደርጎ
የሚተው መስሎት ያስባል ወይ ይላል። ይህ ማለት ምን ማለት ነው? ረመዳናችን በምንጾምበት ሰዓት ላይ በራሳችን ፍላጎትና በራሳችን እንተረስ አይደለም የምንጾመው። በራሳችን ፍላጎት ቢሆን ኖሮ አንዳንዴ እንነሸጥና ረመዳኑ ባይሄድብን ምን ነበረ 2 ወር ቢሆን ብለን የምንመኝበት አጋጣሚ አለ። አንዳንዴ ደግሞ ለምን ቶሎ ያልቃል በሚል የምንቆጭበት ጊዜ አለ። ይህ ሁሉ በራሳችን ፍላጎት አይደለም፣ የዲናችንን ሁኔታ የተገደበ ስለሆነ ነው። ከዚህም አንፃር ረመዳናችን መግቢያ መጨረሻ አካባቢ ላይ ዒድ የሚባለው በዓል የኛ አንዱ መደሰታችን ነው። የሰው ልጆች ሱብሃንአላህ እንዳንሰለች በኢባዳ ሁሌ ነሻጣ እንዲኖረን አላህ ስንጓጓና ስናፈቅረው ረመዳኑን እንዲያልቅ 1 ወር ብቻ አደረገ። 1 ወር ላይ ሲያደርግ በአንዱ ወር ውስጥ ደረጃዎችን አበላልጧቸዋል። የመጀመሪያው 10 ከመሐከለኛው እኩል አይደለም። የመሐከለኛው 10 ደግሞ ከመጨረሻው 10 እኩል አይደለም። ለዛም ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም كما جاء في الصحيح اذا دخل الاشهر الاواخر የመጨረሻው ረመዳን 10 የገባ ጊዜ شد مئزره ሽርጣቸውን ወገባቸውን ጠበቅ ያደርጉና ማለት ምን ማለት ነው? በቃ ሌላ ሀጃ ሌላ ጉዳይ አንድም ነገር ለቀው ኢባዳቸውን ያጠናክሩ ነበር። ቀጥሎ ይህንን አሽር አልአዋኺሩን ስናጠናቀቅና ስናበቃ ደግሞ በተከበረው ዒድ ላይ ዒድ መደሰቻችን እንድናሳልፈው ነው የተደረገልን። ስለዚህ በዒዱ ሌሊት ረመዳን ነጊው ፈተን ነጊ ዒዳችንን በዓልና ከብር ማሳለፍ ያለብን ልክ ፊት ጊዜ እንዳልኩት ሸሪዓው በፈቀደው መልኩ ሸሪዓው በገደበልን ክልል ውስጥ መሆን አለበት እንጂ ሸሪዓው ከፈቀደው ውስጥ መሆን እንደሌለበት ሁሉም ሙስሊም ሊያምነውና ሊያውቀው የሚገባ ነገር ነው። ዒድ የሚባለው በመሰረቱ የመደሰቻ በዓላችን ነው። ዒድ የሚለው በየዓመቱ ተደጋግሞ የሚመጣ በዓል ማለት ነው። ሱሚየ العيد لعوده وتكرره ነው የሚሉት። በየዓመቱ ወይም በየሰዓቱ የሚመላለስ በዓል እንደመሆኑ መጠን ዒድ ተብሏል። ይሄንን ዒድ በዒዱን ቀን በመነሳለፈበት ሰዓት ላይ በተለይ ከረመዳን ዒድ ጋር ማታው ነጊ ሰላተል ዒድ የምንሰግድበት መሆኑን ከታወቀና ከተረጋገጠ በኋላ ከዛሬው ማታ ጀምረን ኢባዳዎች አሉ። ዘካተል ፍጥርን የመስጠት ኢባዳ ነው። በዛ ላይ በነጊው በዒዱ ዕለት የሚለበሱ ልብሶችን በማዘጋጀት የዒድ ልብስ ራሱ የቻለ ለየት ያለ ልብስ ነው። ከምንለብሳቸው ልብሶች ንጹህ የሆኑ ልብሶች ከምንለብሳቸው ልብሶች አዲስ የሆኑ ልብሶችን ብንለብስ ዒዱንም ደግሞ ልክ ስንሄድ በየትኛው መንገድ መሄድ እንዳለብን ልንሰግድ በምንሄድበት መንገድ እንሄዳለን። ስንመለስ ደግሞ በሌላ መንገድ እንደምንመለስ እነዚህ በአጠቃላይ ሙስተሐባት አልዒድ የሆኑ ነገሮች ናቸው። እነዚህን ነገራቶችን በመተው በሌሎቹን ነገር መሻገል አግባብ አይደለም። እንደው ምናልባት አዲስ እንኳን ባይሆን ሰው ያለውን በደንብ አጥቦና ተኩሶ ለብሶ ወደ ዒድ ቦታ መውጣት ተገቢ ነው። طيب ሌላ ምናልባት አሁን ከዚህ ጋር ከቅርብ ጊዜ ወደዚህ በተለይ ኡስታዝ ጀማል ትንሽ ያልሆነ ነገር የተከሰተ መጥቷል። ዒድን ተከትሎ እንግዲህ የሸዋል ጾም አለ 6ቱ እና በነገራችን ላይ ከረመዳኑ በኋላ ጾም አለ፣ ከረመዳኑ በኋላ ሶላተል ለይል አለ፣ ከረመዳኑ በኋላ ቁርአን አለ። ነገር ግን ዒድን ተከትሎ 6ቱ ጾም የምንለው ማለት ነው የሸዋል ጾም እንጂ የሸዋል ዒድ እንደሌለ እዚህ ላይ አበክሬ መናገር እወዳለሁኝ። መሻይኾቻችን በተለያየ ጊዜ እዚሁ አፍሪካ ቲቪ ላይ ወጥተው ያሉን ዒዶች 2 ናቸው። ከዛ ውጪ የሸዋል ዒድ የ6ቱ ዒድ የሚባል ነገር እንደሌለ አበክረው ተናግረዋልና ምናልባት የሸዋል ጾም እንጂ የሸዋል ዒድ የለም። ከቻልን እንግዲህ 6ቱን ቀን እንዴት አድርገን እንደምንጾም በተለያየ መልኩ አስቀምጠውታል። አንተም ኢንሻአላህ በዚህ ዙሪያ ላይ ምን ሐሳብ አለ ኡስታዝ ጀማል? ናም እኛ ሁሌ የምናመልከው አምላካችን ቋሚ የሆነ የማይሞት የማይጠፋ ሐዩ ላ የሞት ላ ተأخذه سينة ولا نوم እንቅልፍንም ይሁን እንግልጃ የማይዘው ጌታ በራሱ የቆመ
ለሌሎቹ መመኪያና መደገፊያ የሆነው ጌታ ነው የምናመልከው። ከዚህ አንፃር ሰዎች ፊት ጊዜ እንዳነሳው መሐመድ ረመዳኑ ሲወጣ ሁለት አይነት ሰዎች ናቸው የሚሆኑት። በረመዳን አቢደር ረመዳን ሆነው ልክ ረመዳኑ ሲያበቃ በረመዳኑ ቤታቸው የሚገቡ መስጂድ በር የት እንደመሆኑን የማያውቁ ቁርአን በተንጠለጠለበት የማያዩ ብዙዎቹ ናቸው ያሉት። እነዚህ አይነቶቹ ምናልባት ምክር መስጠት የግድ ይላል። ይሄ አንዳንድ አቢዱ ረመዳን እንጂ አቢዱላህ ወይም አቢዱ ረህማን የአላህ ተገዥ ነበረ አላህን የሚያመልክ ነበረ ለማለት ይከብዳል ይላሉ። ምክንያቱም ረመዳኑ ሲወጣ ራሱንም ኢባዳውን አቋረጠ፣ ቤቱም ገባ። ይሄ እኛ ረመዳንን አንድ ወር ብቻ የምናመልከው ጌታ ሳይሆን ወዕቡድ ረበከ ሐታ የአቲየከ ልየቂን እንዳለው አላህ ጀለ ወዐላ ነፍሳችን እስካለ ድረስ ህይወታችን እስከሚወጣ ድረስ ነው አላህን ማምለክ ያለብን። ከዚህ አንፃር ረመዳናችንን ወጣ ብለን ረመዳናችንን ጨረስን ብለን ከመስጂድ መራቅ፣ ቁርአን ከመቅራት መራቅ፣ ጥሩ ከመናገር መራቅ፣ ዳዕዋ ከማድረግ መራቅ፣ ሰደቃ ከማድረግ መራቅ አግባብ አይደለም። ምናልባት የረመዳን ወር ልዩ የሆነ የረመዳን ወር ነውና የምናደርገው ኸይር ስራ ይባዛል፣ እጥፍ ድርብ ይሆናል ማለትን እንጂ አላህ የሚገኘው ወይም አላህን የምናመልከው በረመዳን ብቻ ማለት እንዳልሆነ ሁሉም ግንዛቤ ሊወስድ ይገባል። ከዛ በመቀጠል እንደተባለው 6 ቀን ሸዋል ላይ እንጾማለን። ከማጃ عن ابي هريره رضي الله عنه ابي هريره الله ملكم سراو دلت كنبي عليه الصلاه والسلام አንስቶ በሚያወራው ሐዲስ ላይ የአላህ መልእክተኛ عليه الصلاه والسلام من صام رمضان ረመዳንን የጾመ ሰው واتبعه 6 من شوال ረመዳንን ያስከተለ 6 ቀን በመጾም በሸዋል ውስጥ فكأنما صام الدهر كله አመቱን ሁሉ እንደጾመ ይቆጠርለታል ብለው የአላህ መልእክተኛ ትልቅ መልእክት ነው ያስተላለፉት። ይሄ ረመዳን ወጣ ብሎ ማለት የሸዋል 6 አለ፣ ሰኞና ማክሰኞ መጾም አለ፣ አያመል ቢዶች የሚጾሙ አሉ። እነዚህ በአጠቃላይ የኢባዳ ጊዜያቶች ናቸው። ግን ከዚህ ሐዲስ ጋር ትንሽ ማብራሪያ መስጠት ያስፈልጋል። من صام ረመዳንን የጾመ ሰው واتبعه ከዛም በኋላ ረመዳንን ያስቀጠለ ሰው ወይም ያስከተለ بصيام 6 من شوال ከሸዋል 6 ቀን በመጾም ረመዳንን ያስከተለ ሲባል ዛሬ ኢዱን ሰግደን ለምሳሌ ኢዱን ዛሬ ማክሰኞ ነው ብለን ወይም ሮብ ነው ብለን ወይም ሐሙስ ነው ብለን ኢዱን ሰግደን የማግስቱ ጀምሮ የጾመ ማለት አይደለም። ረመዳንን ያስከተለ ብሎ ማለት ወይም ከረመዳን ቀጥሎ 6 ቀን የጾመ ብሎ ማለት በሸዋል ወር ውስጥ 6 ቀን የጾመ ነው። ሸዋል 15 ቀን ካለፈ በኋላ ይሁን 20 ቀን ካለፈ በኋላ ይሁን በሸዋል ውስጥ ብቻ ነው መሆን ያለበት። በሸዋል ውስጥ ብቻ መሆን ያለበት ወአትባሁ 6 من شوال የተባለችው እያረፈም ቢሆን አስከታትሎ እያረፈም ቢሆን በሸዋል በ30 ቀን ውስጥ 6ቷን ቀን እንዲጾም ነው። 6ቷን ቀን ናት መጾም የተፈለገው። ሌላው አንድ ታዕሊቅ የሚደረግበት ነገር ረመዳን ላይ በህመም የተነሳ በተለያዩ ምክንያቶች ምናልባት 3 ቀን ወይም 4 ቀን ረመዳን ቀዳ ያለበት ሰው እቺ በነትባ መንሳማ ረመዳን ወአትባሁ 6 من شوال የረመዳን ሙሉ እንዲሆንለት በሸዋል ውስጥ የሸዋሉን 6 ቀን ከማስቀደሙ በፊት ያለበቱን ቀዳ 4 ወይም 5 ቀን አውጥቶ ነው 6ኛው ቀን መጾም ያለበት። ይሄ ነው መሆን ያለበት። ምናልባት ሸዋል 6 ቀን ከጾመ በኋላ እንደ ትንሹ ዒድ ተደርጎ ወይም ደግሞ እንደ ትንሹ በዓል ተደርጎ የሚያዘውን ነገር እቺ ነገር ዑለማዎች ቢድዓ ነው ብለው ከልክለዋል። ቢድዓ ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ያላደረጉት ነገር ነው። ምናልባት ዚያራ አይደለም ወይ ወላጅ ማስደሰት አይደለም ወይ ቤተሰብ ሄዶ ማልበስ መልካም ነገር እንዴት ተከለክላላችሁ በሚል ያልሆኑ ሹብሃ ወይም ደግሞ ብዥታ በሰዎች ላይ የሚፈጥሩ አካላቶች አሉ። ይሄንን አባት እናት መዘየር ቤተሰብ ማስደሰት አልተከለከለም። ዛሬ ኢድ ሰግደን እስከ ሳምንቱ ድረስ በሸዋል ውስጥ ቤተሰብ ማስደሰት እንችላለን፣ ኢድ ማክበር እንችላለን። ከዛ ውጭ ግን 6ቱን ቀን ቆጥሮ ጾሞ ከዛ በኋላ የ6ኛውን ቀን እንደው አንዳንድ ቦታ ላይ
ትልቁ ዒድ ተብሎ የሚጠራበት ጊዜ አለ። አንዳንድ ቦታ ላይ ትንሹ ዒድ እንኳን ቢባልም ማለት ነው። እቺ ነገር እንደ እስላም የተከለከለና የማይቻል የማይፈቀድ የኢድ ወይም ደግሞ በዓል ተደርጎ የተያዘች ነገር ናት። ሁላችንም ልንከላከለው የሚገባ ነገር ነው። ባረከላሁ ፊክ። ምክንያቱም ኡስታዝ ጀማል ካሁን በፊት በርካታ ጊዜ እዚሁ ቴሌቪዥን ቻናላችን ላይ ትላልቅ መሻይኾች በተደጋጋሚ ተጠይቀው ባካችሁኛ በአመት የተደነገገልን የተፈቀደልን 2 ዒድ ነው ያለው። ኢድ አልአድሃ ማነው ኢድ አልፊጥር ከረመዳን በኋላ ያለውና የአረፋ በዓል ነው ያለው። ከዛ ውጭ ግን 6 ቀን ተጾሞ ትንሹ ዒድ የሚባል ነገር በጭራሽ የለም እያሉ በተደጋጋሚ ተናግረዋል፣ ፈትዋም ሰጥተዋል። ምክንያቱም በአሁኑ ሰዓት በተለይ በጣም ያልሆነ አቅጣጫ እየያዘ እጅግ በጣም በሚያሳዝን ሁኔታ አንዳንድ አካባቢዎች ይህን ነገር በደንብ እያንጸባረቁ ስለሚገኝ እንደው ከዚህ ድርጊታችን ተቆጥበን አላህን ባናስቀይም ጥሩ ነው ለማለት ነው። ባረከላሁ ፊክ። ጠይብ ሌላው እንግዲህ ኡስታዝ ጀማል እንዳልኩ ነው ያ በረመዳን ስንገዛ የነበረው ጌታ ከረመዳን በኋላም አለ። ሶላት ተሐጁድ በአሽረል አኺር ብቻ አይደለም ያለው፣ ከዛም በኋላ ለሶላት ሌል ጾሞ ከዛሊክ ቅድም አንተ አንስተኸዋል። ሰኞና ሐሙስ አለ፣ ያመል ቢዳል አሹራ፣ ሌሎችም አሉ። ቁርአኑም ቢሆን በረመዳን ብቻ እርግጥ ነው ረመዳን ቁርአን የወረደበት ወር ነው፣ ትልቅ ወር ነው። አብዛኛው ሰው ቁርአን ያነሳል። ከረመዳን በኋላ ቢሆን እነዚህ ትላልቅ ኸይር ስራዎችና ኢባዳዎች ስላሉ እንቀጥል ነው የምለው። ሌላው ኡስታዝ ጀማል እንግዲህ እዚህ ሀገር ላይ ወደ 13 ዓመት አካባቢ ሆነዋል። ባረከላሁ ፊክ። መቼም ጥሩ ነገር ይሄም ጥያቄ በርካታ እንግዶችን ሳልጠይቅ የማላልፈው ወይም ፕሮግራሜን የማልጨርሰው ጥያቄ ነው። ላንተ ማነሳለህ እኔ ሰራ ሀገሬን በጣም ወዳለሁ ኡስታዝ ጀማል እና ምንም ያው በተለያየ ምክንያት ሀገሬን ለቄ ብሰደድም ሀገሬን በጣም ወዳለሁ። የፈለገ ቢሆን የሰው ሀገር የሰው ነው። ስለዚህ ጥሩ ነገር ሳይ ይገርምሃል ምን ነው ሀገሬ በነበረ ብዬ ዋውላለሁ። በቃ ወላሂ እመኛለሁኝ በቃ ያሪት ሀገሬ በነበረ ብዬ እንትላለሁና ብዙ ነገሮችን አስተውያለሁኝ። እኔ አንተ እንደው ምን እንደው ወከክ ያደረገ ነገር አለ? ምን ያስገረመህ ነገር አለ? ሀገሬ ቢኖር ብለህ የተመኘው ያስተዋልከው? ቢስሚላህ አው የሆነ ነገር ደስ የሚል ነገር ስታይና ስታገኝ ትመኛለህ። ለወድ ለወዳጅህ፣ ለቤተሰብህ፣ ለሀገርህ ትመኛለህ። እኔ ሐቂቀተን ብዙ ጊዜ እዚህ ሀገር ላይ ከማስተውለው ነገር ላይ ለሀገሬ ብዬ የምመኘው አንደኛ የሀገሩ ዜጋ አሁን ያለንበት በተለይ ሳውዲ አረቢያ የሀገሩ ዜጋ ለገዢ መንግስታቸው ያላቸውን ክብር ያላቸውን ቦታ በማይበት ሰዓት ላይ ውስጤ መከባበር ሲኖር መደማመጥ ሲኖር ሀገሬን እንደዚህ አይነት ነገር ቢኖር የሚል ህዝባችንን ገዢ እስከሆነ ድረስ ለመንግስቱ ወይም ደግሞ ለሐላፊው ታዞ ሐላፊው ለሚለው ነገር ተገዢ ሆኖ ቢኖር የሚለውን ነገር ላይ እመኛለሁ። በተመሳሳይ መሐመድ ትንሽ እኔ ያለሁበት አካባቢ ወይም የተወለድኩበት አካባቢ አላህ ሰላሙን ያምጣልን። ቢያንስ ከ7 ዓመት በላይ የጦርነት ቀጠና የሆነበት አካባቢ አለ። የተወለድኩባቸው አካባቢዎች ሰዎች በቁሳዊ ጥቅም ይሁን በምን ይሁን ምክንያቱ እኔ አላውቅም ተዋዶና ተፋቅረው የሚኖሩ ማህበረሰብ ኢትዮጵያን በአጠቃላይ ማለት ትችላለህ ከሰዎች ደም ማፍሰስ ጋር በተያያዘ ጓደኛ ለጓደኛ ከመግደል ጋር በተያያዘ ተለያዩ እንደዚህ የግድያ አይነቶች ደም የመፍሰስ አይነቶች እነዚህ አይነት ነገራቶችን በኢትዮጵያ በተለያየ አቅጣጫ ወይም በሀገራችን ላይ ስናይ አሁን ባለንበት ሀገር ላይ በማታ አርፍደህ ስትገባ መኪና በውጭ አሳድረህ ቤት ስትገባ መንገድ ላይ በምትሄድበት ሰዓት ላይ የሆነ ሬሳ አለ የሆነበት የሆነ ሰው ተገደለ ኤገሌ ገደለው ሬሳውን ጅብ እንዲበላው አደረገ ሬሳው ለአውሬ ሰጠ ሬሳው በወንዝ ከተተ እነዚህ አይነት ነገራቶችን አትሰማም። ይሄ ትልቅ ያለህበት ሀገርን እንድትወድ የሚያደርግክ ነገር እስከመኖር እስከሆነ ድረስ ብለህ ትመኛለህ። እቺ ነገር እኛ ሀገራችን ላይ ዛሬ 2 ጓደኛ ማሞች ባልሆነ ነገር ላይ ይገዳደላሉ። በዚች በቅርብ ሰዓት ወይም ደግሞ
ትላንት ይመስለኛል አንድ ያየሁት ነገር በጣም ይዘገንን ነገር ላይ ለብዙ አመት ጓደኛሞች የሆኑ ሁለት የጓደኛሞች እንግዲህ ገድሎ ሬሳውን በአውሬ እንዲበላ ማድረግ በአውሬ አካሉ እንዲታጣ ማድረግ እነዚህን አይነት ነገራቶች ሀገራችን ላይ የሚጎድለውና የበዛበት ሁኔታ ነው ያለው። ይሄ ያለው እዚህ ሀገር ያለው ሰላም እዚህ ሀገር ላይ ያለው ራታ ሀገሬ ላይ ቢመጣ ብዬ እመኛለሁኝ። ግንባሬ ላይ ነው ፊት ለፊት ላይ አድርጌ የማስባቸው እነዚህን አይነት ነገራቶች ናቸው። ሌሎች ከቁሳዊ ነገራቶች ጋር ተያይዞ ለዜጎች ምቹ የሆነች ሀገር ናት እቺ ሀገር ላይ በተለይ ሰዎች ሀገሬ ላይ ብዬ የምመኘውን ነገር ቢኖር ሰዎች ደክሟቸው ሚስቶቻቸውና ልጆቻቸውን ይዘው እስኪ ማዝናናት አለብን ወይም ደግሞ ትንሽ ወጣ ብለን መቆየት አለብን መጫወት አለብን እንኳን ብለው ሐዲቃ የምንለው ወይም ደግሞ የመናፈሻ ኤሪያዎችን ሀገራችን ላይ ይሄ የምመኘው ነገር ነው። እዚህ ሀገር ላይ ምናልባት ልጆች እናታቸውን ቤት ሲጨንቃት ወይም ደግሞ ሲሞቅባት ወይም ሲበርዳት እስኪ ወጣ ብዬ ልጆችን አዝናንቼ ልምጣ እንኳን ብትል በየመንደሩ በየአካባቢው የልጆች መዝናኛ ቦታ እዛው መዝናኛ ቦታ ደግሞ የሴቶች መጸዳጃ ራሱ የቻለ የወንዶች መጸዳጃ ራሱ የቻለ እነዚህን አይነት ነገራቶች ላይ በመታይበት ሰዓት ላይ ለሀገርክ ትመኛለህ። መሳጂዶችን በመታይበት ሰዓት ላይ ሻወር ቤታቸው ሽንት ቤታቸው መጸዳጃ ቤታቸው በምትገባበት ሰዓት ላይ መስጂዳቸውን በምትገባበት ሰዓት ላይ እቺ ነገር ለሀገሬ ቢሆንስ ብለህ ትመኛለህ። ብዙ የትኛውን ጠቅሰን መዘርዘር የምችል አይመስለኝም። ምክንያቱም አቅም ኖሮና ፈቃዱን ፈቅዶልን ብናደርገው የምንመኛቸው ብዙ ነገራቶች አሉ። አላህ ያሳካልን። طيب بارك الله فيك ሰራ ጥሩ ነገሮችን አንስተሃል። በአጠቃላይ እንደው ለሚመራን አካል ታዛዥ መሆን ህግና ስርዓት ማክበር ምን ያክል እንደሚያስቀና እዚህ ሀገር አይተሃል። በተለይ ዜጎቻቸው እርስ በርሳቸው ሲከባበሩ ለመሪዎቻቸው ያላቸው ክብር ለስርዓትና ለህግ ተገዥ መሆናቸው ሰራ ያስቀናልና ፕላስ ደግሞ የሰላም ሁኔታ አንስተሃል። ሰላም ሲኖር ነው ሁሉም ነገር የሚሰራውና ያስቀናል። እነዚህ ነገሮች ሀገራችን ላይ ቢኖሩ ብለን እንመኛለን። ሰራ ኢንሻአላህ ደግሞ ይኖራል። በተለይ እነዚህ አሁን ያነሳሳቸው መዝናኛ ሀዲቃ ቦታዎች አሁን በተለያየ ቦታ የተስፋፉ ይመስለኛል። ኢንሻአላህ በዚህ ከቀጠለ ምኞትህ እውን ይሆናል ኢንሻአላህ። ኡስታዝ ጀማል ልቀጥል እስኪ ይመስለኛል አንድ 10 ደቂቃ አካባቢ ነው ያለኝ። እንግዲህ እዚህ ሀገር ላይ ወደ 13 ዓመት አካባቢ ሆኖሃል። የሆነ መስጂድም 7-6 ዓመት አካባቢ በኢማምነት ያገለገልክ ይመስለኛል። መስጂድ አልሁሴን መንፉሃ አካባቢ ከሱ ጋር ምን የተገናኘ ነገር አለ? አው መግቢያ ላይ እንዳልኩ ከሳውዲ አረቢያ ስመጣ ትልቁ ታርጌቴ ድሮ አገር ላይ የነበረውን ህልሜ ማሳካትን ነበረ ፈልጌ የነበረው። ያችን ነገር ለማሳካት ሐሳብ ሆኖ ቢሆንም ያው ትንሽ የንያ ችግር የሚሆን የውስጥ ሂማ ችግር የሚሆን አልተሳካም። ግን ሞክሬ ነበረ። በሆነ ምክንያት አቋርጬ ነው የመጣሁት። ፊት ጊዜ እንዳልኩ እንደመጣሁ እዚህ ሀገር ላይ የኢቃማ ወይም የመኖሪያ ፍቃድ መበላሸት ችግር ገጥሞ እሱን ከተስተካከለ በኋላ ደግሞ ቀጥታ ማዕህድ ዒልሚ መካን ለመሳተፍና ሕዱር ለማድረግ ብዙ ሙሐወላ አድርጌ መካም ድረስ ተቀምጬ በሆነ ምክንያት ሳይሳካልኝ አቋርጬ ወደዚህ መጣሁ። ከመጣሁ በኋላ አልሐምዱሊላህ ብዙ የነበረኝ አላቃዬ ከመስጂድ ጋር ነበረ። ያው አሁን ፊት ጊዜ በተከስካተ መስጂድ አልሁሴን ትባላለች። መስጂዱ በጣም ቀዲም መስጂድ ናት። እንዳው ስታይ ይዘቱ ትንሽ መስጂድ ናት። በታሪክ ደረጃ ላይ ሲወራ መሊክ አብዱል አዚዝም የመጀመሪያ ጊዜ ሰግዶበታል ይባላል መስጂዱ። እንግዲህ በጣም ታሪኩ በጣም ታሪክ ያላት መስጂድ ረጅም ዓመት ያየሁ ነበር ተአሲስ የተደረገበትን ተአሲስ ያደረገው እንዳው በ1150 ዓመት አካባቢ ነው ተአሲስ የተደረገው ይላሉ። ያ ማለት በጣም ለብዙ ዓመት ረጅም ዓመታት ነው። እንግዲህ ያው በዛ መስጂድ ከወዛረት ሽኡን አልእስላሚየቲ ወልኢርሻድ ወልዳዕዋ ረስሚ ኢማም በመሆን ቢያንስ
በሂጅሪ አቆጣጠር በ1437 ረመዳን ወር ላይ ነበረ ተዕይን የተደረግኩት ወይም ደግሞ በኢማምነት በረስሚነት የተቀጠርኩት ማለት ነው። እና በዛ መስጂድ በኢማምነት እስከ 1445 አራተኛ ወር ድረስ አገልግዬበታለሁ። በኋላ ያው የሀገሩ ወዛረት ሹኡን እስላሚያ ባወጣው አዋጅ መሰረት ሁሉም የውጭ ዜጋ የያዙት በሙአዚንነት የሚሆን በኢማምነት የያዟቸውን መስጂዶች ለሀገሩ ዜጋ ተገቢ ነው በሚል ባወጣው አዋጅ መሰረት በ7 ዓመት ከ9 ወር ወይም ደግሞ ተቅሪበን በ8 ዓመቴ ያንን መስጂድ ኢማምነቱን አስረክቤያለሁ። ከመስጂዱ ጋር ብዙ አላቃ ነበረን። ትልቁ ፊት ጊዜ እንዳልኩክ ህይወቴ ከጠለበተል ዒልም ጋርና በዒልም ላይ ማሳለፍ በጣም እፈልጋለሁ። አካባቢያችን ላይ የነበሩ በደረስነት አብረን ያሳለፍን ወንድሞች ቢያንስ ቂራአታችንን የሀገሩ ቂራአት እንዳይረሳ በሚል ከመስጂዱ ተፈضل ናዚር አስፈቅጄ በየሳምንቱ ጁምዓ ቂራአት ነበረን። ጁምዓ እንሰግድና ከባዕደል ጁምዓ እስከ 10 ድረስ የተለያዩ ሙኽተሰራቶችን እነ ኡሱል አልኢማን እነ ረውደቱል አንዋር ሌሎች እነ ሸርሁል አጀሩሚያ ከሌሎች ወንድሞች ጋር በመሆን የምናሳልፍበት ነበረ። የአላህ ፍቃድ ሆኖ ግን ፊት ጊዜ እንዳልኩክ በ1445 አራተኛ ወር የቃፈል ኺድማ ትእዛዝ ከወዛራ መጥቶ አቁመነዋል። በመስጂዱ ብዙ ኸይር ስራ ነበረው። ኸይር አሳልፈንበታል አልহামዱሊላህ። طيب بارك الله فيك። ለኡስታዝ ጀማል ከዚህ ጋር ተያይዞ ምናልባት መቼም ያው እኛ ስንመጣ ወደዚህ ሀገር ስንመጣ እርግጥ አንተ የመጣበት አንዳንድ አብዛኛው መካከለኛው ምስራቅ ላይ የሚመጣው ዜጋችን ያው የኢኮኖሚ ስደተኛ ነው፣ የፖለቲካ ስደተኛ የለም ማለት ይቻላል። እና ስንመጣ ፕላንና እቅድ ይዘን አይደለም የምንመጣው። ለምሳሌ ወይ ደግሞ የተለየ የሆነ ሙያ ይዘን በቃ ይሄን ያክል መሰርተን እነዚህን ነገሮች አሳክተን ሀገር የተመልሼ እንደዚህ ኑሮ ይነገፋለሁ ህይወቴ ይነገፋለሁ የሚል ነገር ይዘን አንመጣም አብዛኞቻችን አስተውለ ከሆነና እንደው አንተ ምን አለ ሾኬሽ አንተ የመጣህበትን ኬዝ ነግረህናል። ወደ ድምጻችን ይሰማሰሞን ሀገር ቤት በነበረው ረብሻና ግርግር የተነሳ ወደዚህ መጣህ። طيب እንደው ከመጣህ በኋላ አይ በቃ ይሄን የከላመት ሰርቼ ሀገር ደግሞ ገብቼ የተቀረውን ህይወቴ ይነገፋለሁ የሚል ሐሳብ አለ አሁን ከመጣህ በኋላ እንኳን ቢሆን? በወቅቱ ነበረኝ ልክ እንደመጣው ከሁለት ዓመት በኋላ 2 ዓመት ሁሉ ነገር አሳክቼ አገር ተመልሼ እገባለሁ የሚል ነገር ነበረ። ያንን አይነት ሀደፍ ነበረኝ። ነገር ግን ያንን እንዳልከው ስመጣ አልነበረኝም። ከመጣው በኋላ ግን 2 ዓመት ሰርቼ በ2 ዓመቱ ሀገር መመለስ እንዳለብኝና ከ2 ዓመት በላይ መቆየት እንደሌለብኝ ውስጤ ያሳምኘው ነበረ ምኖረው። 2 ዓመት ሳይሞላ ሀገር ተመልሼ ሄድኩኝ። እንዳልኩክም ሀገር ተመልሼ ሲሄድ እንዳው በ1 ዓመት ከ9 ወር ወይም ደግሞ ከ8 ወር አካባቢ ነበር። ሀገር ተመልሼ ሲሄድ አይደለም በ2 ዓመት ወደ ሀገር ለመመለስ ይቅርና والله አለም በ20 እና በ15 ዓመትም የመመለሱ ነገር ላይ ፕሮግራም እቅድም ጭምር አነሳሁ ማለት ነው። ትንሽ ያው ፊት ጊዜ ባነሳኋቸውና በተለያዩ ምክንያቶች ሀገርን የምትመኝበትና የምትመለስበት ሁኔታ ምቹና ኢኮኖሚካሊ ያኔ ኢኮኖሚካሊ ጠንከር ብለህ መመለስ እንዳለብህ ወሰንክ ማለት ነው? ወሰንኩኝ ማለት ነው። ከዚህ አንፃር አሁን ባለሁበት ኮንዲሽን መቼ መመለስ እንዳለብኝ ጭምር እቅድ አላስቀምጥም። ከ2 ዓመት በኋላ ከ3 ዓመት በኋላ በሚል እቅድ አላስቀምጥኩኝም። እንግዲህ እቅዱ ቢኖርም መሽያው በአላህ ነው፣ ያሰብኳቸው ነገሮች ይሳኩ የሚል ሐሳብ አለኝ። ያው የሁሉም ሰው ምኞት ይሄ ነው። طيب بارك الله فيك። እስኪ ሌላው ኡስታዝ ጀማል عشان نختم البرنامج ሰዓቱም እየሄደ ስለሆነ ምናልባት እኔ ስለመጣህ ደስ ብሎኛል። ሰራሃ አንዳንድ ስራዎችን አብረንም ስለምንሰራ እኔ በጣም ወዳለሁ አከብርሃለሁ። ፕሮግራሙን አክብረህ ስለመጣህ በጣም ደስ ብሎኛል። ሌላ እንግዲህ የጀመርናቸው ስራዎች አሉ። እነሱ ጫፍ ሲደርሱ ደግሞ
ማህበረሰቡ ጋር ወተን በጋራ ሆነን በሌላ ፕሮግራም የምናበስርበት አንድ ፕሮግራም አለ። አላህ ቅርብ ያድርገው ለማለት እወዳለሁ። ረመዳን ስለሆነ እንግዲህ እኔ የዘነጋሁት ምናልባት ማስተካከያ እንደዚሁም ደግሞ ማመስገን የምትፈልገው አካል ጭምር ካለ እድሉን ልስጥና ኢንሻአላህ ፕሮግራማችንን እንቋጫለን። ኡስታዝ ጀማል። ባረከላሁ ፊክ። እኔም በተለይ ፕሮግራሞችን በምትመራበት ሰዓት ላይ ከአፍሪካ ቲቪም ውጭ እንዳው ፊት ጊዜ እንዳልኩት በድምጻችን ይሰማ ጊዜ ልክ ገና እኔ ጁምዓ ማታ ነበረ እዚህ ሀገር ላይ ቅዳሜው ሲነጋ የመጣሁት። የሳምንቱ ሐሙስ መሰለኝ ፕሮግራም ነበረክ ስትመራክ ካየሁበት ጊዜ ጀምሮ ውስጣችን ላይ ለምን እንደሆነ አላውቅም ለአርዋሁ ጁኑዱ ሙጀነዳ እንደተባለው ውስጤ ይወዳል፣ ቅልጥፍናህም ይመቸኛል። ባረከላሁ ፊክ። ነገር ግን ከአፍሪካ ቲቪ ፕሮግራም ጋር በተያያዘ አንዳንዴ አልሐምዱሊላህ ብዙ መሻይኾች ይቀርባሉ፣ ብዙ ኡስታዞች አሉ፣ የአልፈትዋ ፕሮግራምም ጭምር አለ። እነዚህ ፕሮግራሞች ብዙ ጊዜ ነው ይከታተላለሁ። በአፍሪካ ቲቪ ፕሮግራሞች ሲቀርቡ አንዳንድ በጣም ለአእምሮ የሚዘገንኑ ሰው ልጅ ሆኖ ሊያስባቸውና ሊያደርጋቸው የማይችሉ የተለያዩ የአልፈትዋ ጥያቄዎች ይቀርባሉ። እነዚህን የአልፈትዋ ጥያቄ በሚቀርቡበት ሰዓት ላይ ምናልባት ያው የአፍሪካ ቲቪ የፈትዋ መሻይኾቻችን በአካል እንኳን አግኝቶ መንገርም ቢቻልም ፈትዋቸውን በሚመልሱበት ሰዓት ላይ ሲሪየስሊ በሆነ መልኩ ቁጣንም ጭምር ያዘለ እንደው ስድብንም ጭምር ያዘለ ቢሆን የሚል እምነት አለኝ። አንዳንዴ ልክ የአላህ መልእክተኛ አለይሂ ሰላቱ ወሰላም ማ ገዲበ ኢላ ኢዲን ቱሂከት ሑሩማቲላህ፣ የአላህ መልእክተኛ ተቆጥተው ወይም ደግሞ ፊታቸው ቀልቶና ቁጣ ተላብሰዋቸው አያውቁም የአላህ ጀለ ወዐላ ድንበር የተጣሰ ጊዜ ይላሉ። አንዳንዴ በአፍሪካ ቲቪ የሚጠየቁ ጥያቄዎች በጣም የሚዘገንኑ ከሰው ሀቅ ጋር በተያያዘ ከባልና ሚስት ሀቅ ጋር በተያያዘ እንዲሁም ደግሞ አሁንም ካሉበት ወንጀል ጋር በተያያዘ ጭምር የሚጠየቁ ጥያቄዎች በተቻለ ያህል ተሕዚር በተሞላበት መልኩ ያው የሚያስቀሩት ነገር የለም ዳኢዎቻችን መሻይኾቻችን። የበለጠ ግን መሆን ያለበትና መጠናከር ያለበት ነገር ነው ብዬ የምለው። ምክንያቱም ሰዎች ሐዲስ ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም እኔ ወገባችሁን መጥቼ ይዛችኋለሁ ወይም ደግሞ ቀበቱ ማሰሪያ ቦታችሁ ላይ ይዛችኋለሁ ወአንቱም ትፈልቱኒ ከኔ አምልጣችሁ ትሄዳላችሁ። የብራብሮ ምሳሌ መስለዋል። ያን በዛ መልኩ ተነግሮት ተቆጥተውት ገስጸውት ፈልጎ የሚሄደውን ሰው እንግዲህ ወማ አለ ረሱል ኢላ البلاغ ነው። ሌላው የሚመለከተው ነገር የለም። ከዚህ አንፃር ምናልባት ያሉኝ ሙላሃዳዎች እነዚህ ናቸው። አፍሪካ ቲቪ ፕሮግራሞቹን በጥሩ ሁኔታ እስካሁን ድረስ ቢያንስ ከ2000 እንደ አውሮፓ አቆጣጠር በ2008 ወይም ደግሞ 9 አካባቢ ተመስርቶ እስካሁን ድረስ ማህበረሰቡና ኡማውን ሲያገለግል ነው ያለው። ውስጡም ላይ ብዙ ውጣ ወረዶች እንዳሉ ብዙ ቻሌንጆች እንዳሉ ይገባኛል። ያንን ተቋቁማችሁ ፕሮግራሙን ቀጣይነት እንዲኖረው ላደረጋችሁ ከመስራቾቹም ጀምረው አሁንም አፍሪካ ቲቪን በአፍሪካ ቲቪነት እንዲቀጥል ከሚያደርጉ ሰዎች ጨምሮ ማመስገን ወዳለሁኝ። አላህ ጀዛችሁን ይክፈላችሁ ነው ምለው። ባረከላሁ ፊኩም። طيب ኡስታዝ ጀማል በጣም ደስ ብለኛል። በነገራችን ላይ አንተ የመጣህበት የመጀመሪያ ፕሮግራም ድምጻችን ሰማይ በጣም አንጋፋውና ትልቁ የሰደቃ ፕሮግራም ነበር ትዝ ይለኛልና በጣም በርካታ ህዝብ ነበር። በጣም ደስ የሚል ነበር። አልহামዱሊላህ አላኩል ያህል ቅድም መጀመሪያ አካባቢ እንዳልኩ ነው እጅግ በጣም የማያልፉ የሚመስሉ ቀናቶች አልፈው ዛሬ ላይ ደርሰናል። አላህን እጃችንን ከፍ አድርገን እናመሰግናለን። ባረከላሁ ፊክ ስለመጣ ደስ ብሎኛል። አላህ Subhanahu Wa Ta'ala ጾማቸውን ከተቀበላቸው ሰዎች አድርገን ሌላም ጊዜ ኢንሻአላህ ያ በመፈልግ ሰዓት እንቢታህን አትነፍገንም። በእኔ በኩል ጨርሻለሁ። ሹክራን። ክብራትና ክብራን የአፍሪካ እንግዳ ፕሮግራም ተከታታዮች ስትከታተሉት የነበረው ወደ ምስራቅ ጉራጌ አካባቢ ከመስቃን ማህበረሰብ ዘንድ የተገኘ ወጣት ነው ኡስታዝ ጀማል ሎቢ። ዛሬ የነበረን ቆይታ እስካሁን የተከታተላችሁትን ይመስል ነበር። ነገ በሌላ እንግዳ በሌላ ርዕስ እስከምንገናኝ አስተውዲኩም አላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከማለቴ በፊት ፕሮግራማችን ለመከታተል በኢትዮሳትና በናይል ሳት በኢትዮሳት 11545
ሆሪዞንታል 45000 እንደዚሁም በናይል ሳት 11636 ቨርቲካል 27500 ሲምቦል ሬት ላይ ከፍ ብለን እንታያለን እንደመጣለን الله سبحانه وتعالى ጾማችንን ይቀበለን አስተውዲኩም الله السلام عليكم ورحمة الله وبركاته